በኔፓልና ቲቤት ከፍተኛ ጎርፍ የሞት ቁጥር 177 ደረሰ። በሂማሊያ ተራሮች አካባቢ የተከሰተው ከባድ የጎርፍና ጭቃ ፍሰት አደጋ በኔፓልና በቲቤት ከባድ የሰብአዊ ጉዳት አስከትሏል። በአሁኑ ወቅት በኔፓል ብቻ ቢያንስ 177 ሰዎች መሞታቸው ተረጋግጧል። በቲቤትም 3 ሰዎች ሞተዋል። የሟቾች ቁጥር ግን አሁንም ሊጨምር ይችላል ተብሏል። ከ1300 በላይ ሰዎች የጠፉ ናቸው ተብሏል። በኔፓል ከ800 በላይ ሰዎች እንደጠፉ ሲዘገብ በቲቤት ደግሞ 558 ሰዎች እንደጠፉ ተገልጿል። ከጠፉት መካከል 700 የሚጠጉ የውጭ ዜጎች እንዳሉ ሪፖርቶች ያመለክታሉ። ከነዚህም መካከል የህንድ፣ የአሜሪካ፣ የአውስትራሊያ፣ የእንግሊዝና የካናዳ ዜጎች ይገኙበታል። አደጋው እንዴት ተከሰተ? የአሜሪካ ጂኦሎጂካል ሰርቬይ የመጀመሪያ ግምገማ እንደሚያመለክተው አደጋው ከየበረዶ ግግር መፈራረስና ከፍተኛ ጭቃ፣ ድንጋይና ውሃ ፍሰት ጋር ተያይዟል። በተራራው ከፍተኛ አካባቢ የበረዶ ክፍል ተሰብሮ ወደ ሸለቆ በመውረድ በዲሄንድ ኮላ ወንዝ ሸለቆ ውስጥ ከፍተኛ ጭቃ፣ ድንጋይና የውሃ ፍሰት እንዲከሰት አድርጓል። በአካባቢው የተመዘገበ አነስተኛ የመሬት መንቀጥቀጥም የመጀመሪያውን መፈራረስ ሊያነሳሳ እንደቻለ ቅድመ ሪፖርቶች ይጠቁማሉ።